بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد. መጀመሪያው ጥያቄ የሆኑ ባልና ሚስት አብሮ አስልመው ነበረ ኒካህ ያሰረላት። ከዚያም የተወሰኑ ዓመታት ከኖሩ በኋላ ቤተሰቦቿ ካፈሮች ስለሆኑ መልሳ ከፈረች። ነሰላህ ሰላም አለይሂ ልጅም አልወለዱም እና የነዚህ ሰዎች ኒካህ እንዴት ነው? አብረው የኖሩ ነው ያሉት። ባልየው ምን ማድረግ ነው ያለበት? ኒካሁ ይበቃል ወይስ መፍታት ነው ያለበት? ጀዛኩሙላህ ኸይር። እሷ እንደከፈረች ኒካሁ ይፈርሳል። ኒካሁ ይፈርሳል። ላሁነ ሒሉን ለሁም ወላሁም የሒሉነ ለሁን ወላ ቱንኪሑል ሙሽሪካቲ ሐታ ዩእሚና። ካፍር ሴትን እስካላመነች ድረስ አታግቡ ብሏል። ከተጋቡ በኋላ ሙስሊም ሆና ከተጋቡ በኋላ ከከፈረች ልክ እንደከፈረች ኒካሁ ይፈርሳል። ከእሷ ጋር አብሮ መኖር አይፈቀድለትም። አንዲት ልጅ ከባሏ ጋር መፋታት ፈልጋ ነበረ። ለዚህ ምክንያቱ የባሏ ልጅ ያኮርፋታል። በዚህ ምክንያት ፍች መጠየቁ ወይም መጠየቋ አላህ ይቆጣባታል። ባሏ ያጎደለባት ነገር እስከሌለ ድረስ የባሏ ልጅ ስላኮረፋት ብላ ፍች መጠየቅ ሞኝነት ነው፣ አላዋቂነት ነው። ከባሏ ልጅ ጋር ያን ያክል የጠበቀ ግንኙነት ግዴታ ኃላፊነት የለባትም። የባሏ ልጅ ጉዳይ ያለውም ባሏ ጋር ሐቋን የሚያጎድልባት ከሆነ ሳትደርስበት የሚደርስባት ከሆነ ሕይወቷን የሚረብሽ ከሆነ ለባሏ መናገር ነው፣ ማለፍ ነው፣ መተው ነው። ፍቺ መጠየቅ የሚቻለው መሰረታዊ ነገሮች ሲጎድሉ፣ የግንኙነቱ የትዳር ሕይወቱ መሰረት ትልቅ አካል ከሆነ ሰው ጋር ችግር ካለ ነው። የባል ልጅ ትዳር ላይ ያን ያክል ወሳኝ የሚባል ሰው አይደለም። አብሮ ቤት ካለ የሚያስፈልገውን ነገር እነሱ ማድረግ ነው። የባልን ሐቅ የባልን ደስታ ከማግኘት አንፃር ልጁን የመኻደም ግዴታም የለባትም ሲጀምር። በበጎ ፈቃደኝነት ግን ባሏን ለማስደሰት ከሱ ጋር ይበልጥ ለመቀራረብ፣ ለመግባባት፣ ልቡን ለማግኘት ይሄን ብታደርግ መልካም። ስለዚህ ቀድሞ የልጁን ችግር እንዲፈታ ለአባትየው መናገር፣ ካስተካከለ አልሐምዱሊላህ፣ ካላስተካከለ እሱን ተውት አድርጎ የራስን ህይወት መኖር። በሆነው ባልሆነው ትዳርን ለማፍረስ መቸኮል ሸይጣንን ያስደስታል። ከወጡ በኋላ ነው ትዳርን የማጣት ትዳርን የማፍረስ ጉዳቱን ማስተዋል የሚጀምሩ ሴቶች። ስለዚህ ትዳር ላይ ለመቀጠል ምክንያቶችን መደርደር፣ ብዙ ነገሮችን ማለፍ እንጂ ከትዳር ለመውጣት ጥቃቅን ነገሮችን ማክበድ አይገባም። የሆነ ሆኖ በጭራሽ ቤቱ ሰላም እንዲያጣ ካደረገ፣ ለምሳሌ ለባልም ተነግሮት ካላረመው፣ ሴት በቤቷ እንደ ሚስት ሆና እንዳትኖር የሚያደርግ ከሆነ በባል በኩል የሆነ ነገር አገኝቶ እንጂ ይሄን ማድረግ አይችልም። በጣም ሕፃን ነው ወይም ሞኝ ነው ትንሽ ጊዜ ታገሺው ብሎ መልስ ካልሰጠ በስተቀር ባል በዚህ ልክ እንደሚረብሽ መሆኑ ተነግሮት ባል ዝም ካለ፣ በትክክልም ሶብር ተደርጎ ሙከራ ተደርጎ የቤት እመቤትነት ስሜት ፈጽሞ እንዳይሰማ የሚያደርግ ከሆነ ይሄኔ ቤቱ የትዳር ቤት አልሆነም ተብሎ ባእስ አለ፣ ችግር አለ ማለት ነው። ፍቺ መጠየቅ ይቻል ይሆናል። ነገር ግን አንድ ቤቱ ላይ አንድ ጥግ የሚኖር ሰው አኮረፈኝ ተብሎ ትዳር መፍታት የአዋቂ ሰው ውሳኔ አይደለም። ሌላው ልጆች የ2 ዓመት ካልጠቡ ሐቅ ይሆንብናል። ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይኒ ሊመን አራደ አን ዩቲመ ረዳዕ። የተሟላ ጥቢን ማጥባት የፈለገ 2 ዓመት እስከ 1 ዓመት ከተወሰኑ ወራት በደንብ ከጠቡ ካልተጎዱ፣ ከዛ በኋላ ጥሩ ምግብ ካገኙ ችግር የለም። 2 ዓመት ማድረጉ በላጭ ነው፣ ተመራጭ ነው፣ በበጎ ፈቃደኝነት የሚደረግ ነው። የልጆች የተሟላ ሐቃቸው ነው። በተለያዩ ምክንያቶች ከዛ ፊት ማቆም ቢፈለግ ችግር የለውም፣ ልጆች እስካልተጎዱ ድረስ ሸርጡ። ሌላኛው ጥያቄ ከካፍር ጋር በሼር መስራት ይፈቀዳልን? ካፊሮቹ ከባንክ ወለድ ያለው ተበደሩና የተበደሩትን ላንተ እንስተህና ዕቃ አስመጣበት አሉት።
ወለዱን እኛ እንከፍላለን አሉት። ይህ ይፈቀዳልን? አይፈቀድም። በወለድ ብር ስራ መስራት አይቻልም። ወለዱን የሚከፍሉት ሌሎችም ቢሆኑ መተባበር ነው፣ በወንጀል መተባበር ነው የሚሆነው። ከካፍር ጋር መስራት በራሱ ይቻላል አይቻልም ኺላፍ አለበት። ይቻላል የሚሉ ሊቃውንት ራሱ የስራው ኃላፊ ስራ አስኪያጁ ሙስሊሙ ከሆነ ነው። ያለ ሙስሊሙ እውቅናና ውሳኔ ካፍሩ ወይም ካፍሯ ምንም የማያደርጉ ከሆነ አው ከካፍር ጋር አብሮ መስራት ይቻላል። ሁለቱም እኩል የሚወስኑ ከሆነ ካፍሩ የሪባን፣ የወለድን፣ የጉቦን የተለያዩ ሐራም የሆኑ ስራዎችን አካቶ ሊሰራ ስለሚችል እኩል ውሳኔ አቅም ካላቸው አይቻልም። ካፍሩ አለቃው ሙስሊሙ ሆኖ ያለሱ ውሳኔ ምንም የማያደርግ ከሆነና የሚታመን ከሆነ ችግር የለውም። በላጩ መራቅ መጠንቀቅ ነው። ሌላው ባለፈው ዛዱል መዓድ ላይ ስለ ጺም ማሳደግ ሰምቼ ነበረ። በተፈጥሮ ጺም የሌላቸው ሰዎች ነው በጅራፍ የተመቱት። አልገባኝም ወንጀላቸው ምንድነው? ኢማሙ ማሊክ እኛ ይሄን ዕልም የወሰድነው ጺም ካላቸው ነው፣ ከባለ ጺሞች ነው፣ ጺም የሌለውን ሰው አላስተምርም የሚል አቋም ነበራቸው። በተፈጥሮ ጺም የሌለውን ሰው አያስተምሩም ነበር። በተፈጥሮ ጺም የሌለው ሰው ኢማሙ ማሊክ ሐለቃ እንዲማር የማይፈቀድለት መሆኑን ከማወቁ ጋር ተደብቆ ሲማር ስላገኙት ነው የገረፉት እንጂ በተፈጥሮ ጺም ስለሌለው ብለው አይደለም። ሁለቱ የተለያዩ ናቸው። በተፈጥሮ ጺም የሌለው ሰው አላህ ዘንድ ጺም የለህም ጺም አላሳደገም ተብሎ አይወቀስም። ኢማሙ ማሊክ ግን ከነበራቸው ጥግ የደረሰ ጥንቃቄ አንፃር ጺም የሌለው ሰው እኔ ሐለቃ ላይ መቀመጥ የለበትም ነው ነበር። ጉዳዩ ጺም ከመኖር ካለ መኖር የዘለለ ነው። ሌላ አንድ ሙርዳን የሚባል ጉዳይ አለ፣ ወይም አምረድ የሚባል ጉዳይ አለ። ጺም የሌላቸው ለአካለ መጠን እየተቃረቡ ወይም የአካለ መጠን እድሜ የደረሱ መልከ መልካም የሆኑ ሴት የሚመስሉ ቀልብ በሽታ ያለባቸው ሰዎች እነሱን እንደዚህ አይነት ታዳጊዎችን እንደ ሴት የሚቀርቧቸው አሉ። አልፎ አልፎ ፈተና ይሆናል ለብዙ ሰዎች። ይሄን በር ለመዝጋት ሲባል ለአካለ መጠን የደረሱ በጣም መልከ መልካም የሆኑ በተለይ በቅንጦት በድሎት ያደጉ ከወንዶች ሲቀላቀሉ ቀልቡ በሽታ ላለበት ኢማኑ ደካማ ለሆነ ሰው እንደ ሴት ፈተና ይሆናል። ይሄ አይነቱን ለማራቅ ጺም ያለው መሆን አለበት፣ ቢያንስ ወንድነቱ እንዲታወቅ ለፊትና ሰበብ እንዳይሆን ይባል ነበር። እነዚህ ነገሮች ተደማምረው ነው እንጂ በተፈጥሮ ጺም የሌለው ሰው ይወቀሳል፣ ይገረፋል ማለት አይደለም። አንድ ይሄ ነው። ሁለተኛ ከእውቀት ባለቤቶች መለያ አንዱ ጺምን ማሳደግ ነው። ጺም ያለው ጺሙን የሚያረግፍ ሚላጭ በየጊዜው አንድ የዕልምን አደብ ጥሷል፣ ወንጀል ሰርቷል። በየቀኑ ጺምን ማርገፍ ከከባድ ወንጀሎች መሃል አንዱ ነው። በየጊዜው በበቀለ ቁጥር ጺምን በመላጭ መላጨት ከከባድ ወንጀሎች መሃል አንዱ። በአራቱም አይማዎች ስምምነት ጺም መላጨት ሐራም ነው። በአራቱም መዝሀቦች ጺም መላጨት ሐራም ነው። አስተማሪ የሚሆን ሰው በየጊዜው ሐራምን የሚሰራ ያው ይፋ ያሆን ለሰዎች አርአያ የሚሆንበት ሐራም እየሰራ ማስተማር የለበትም። መማርም ውጤታማ ስኬታማ ላያደርገው ላይሆን ይችላል። በየጊዜው ጺሙን የላጨ ወንጀል ላይ ኢስራር የሚያደርግ ሰው ዒልም ወደ ልባችን እንዲገባ ከሚያስፈልጉ ነገሮች አንዱ ራስን ከወንጀል ማራቅ ነው። ዒልም ኑር ነው፣ የአላህ ኑር ነው። የአላህ ኑር አላህን ለሚያምጽ ሰው አይሰጥም ብለዋል ወኪዕ የኢማሙ ሻፊዒ ሼኽ ተማሪያቸውን ኢማሙ ማሊክን ኢማሙ ሻፊዒን ሲመክሩ። ስለዚህ ከፈለገው እዚህ በተፈጥሮ ጺም የሌለው ነው። አዎ ኢማሙ ማሊክ የሰሩት ነው ያደረጉት ነው። ይገረፋል። ልክ እንደ ዝሙተኛ እንደ ሌባ የተፈጥሮ ጺም የሌለውም ቢሆን ይገረፍ ማለት አይደል። እሳቸው ግን የራሳቸውን የዕልም ሐለቃ የሚያስከብሩበት መንገድ ነበር። የኔ ሐለቃ ላይ እነዚህ አይነት ሰው አይቀመጥ ማለት ይችላል አንድ አስተማሪ። ያደርጉም ነበር ደጋግ ቀደምቶች። እንደዚህ አይነት ሰዎች ተነሱ ውጡ፣ ካልሆነ እኔ ትቼ እሄዳለሁ ይሉ ነበር። የቢድዓ ሰዎች፣ የተለያዩ ወንጀል ያለባቸው ሰዎች ወከዛሊክ የዕልም ሐለቃን የዕልም ቦታን አደም የማይጠብቁ ሰዎች ከቀደምቶች መሃል የዕልም ቦታቸው ላይ እርሳስ አሁን እንደሚባለው ድሮ የሚጽፉበት እንደ እርሳስ የሚጽፉበትን ያሾሉ ያስተካከሉ ባዩ ጊዜ አስተማሪው የረሱል አለይሂ ሰላቱ ወሰላም የዕልም መጅልስ ላይ ያኒ የረሱል ሐዲስ ዕልም የሚነገርበት ቦታ ላይ መጻፊያን ታስተካክላለህ ለሁለት ሳምንት አላስተምራችሁም ብለው ጥለው ሄደዋል። ቅጣት ዕልም እንዲሁ ክታብ መቅራት ብቻ አልነበረም ደጋግ ቀደምቶች ዘንድ አደቡንም ስርዓቱንም አብሮ ያስተምሩ ነው። ኢማም አህመድ ጋር አንድ እንግዳ መጥቶ አድሮ ማታ ውሃ ቀርቦለት የውዱ ውሃ ጠዋት ሲነሱ ኢማም አህመድ ፈጅር ላይ ሊወጡ ሲያልፉ በሱ ጋር ውሃውን አዩት። ይሄ ውሃ ምንድነው? ውትር አልሰገድክም እንዴ? መንገደኛ ስለነበርኩ ስለደከመኝ እኮ ነው አላቸው።
አይ ሐዲስ የሚማር ሰው ሆኖ ዊትር ማይሰግዳሉ። በጣም ተደነቁ፣ ተቆጡ። ዒልሙንም አመሉንም አደቡንም አብረው ማስተማር ይፈልጉ ስለነበረ። ሌላው ባለቤቴ ከሚሰጠኝ የወር አስቤዛ ብር ላይ ባለቤቴ ሳያውቅ ሰደቃ ብሰጥ ያስጠይቀኛል። ያን ያክል የቤት ወጪ ልጆችን ካልጎዳና ባል ቢያውቅ ይሄን አይቃወምም የሚባል ከሆነ ለሰደቃ ተብሎም የቤትን ወጪ መጉዳትን ማያስከትል ከሆነ ችግር የለው። በላጩ አንዴ ማሳወቅ ነው። አንዳንዴ ከአስቤዛ ሲተርፍ ሰደቃ መስጠት እፈልጋለሁ ትፈቅዳለህ ማለት ነው። አልፈቅድም ካለ መተው። ቢሰጥ አጅሩ ለሱም ለሷም ነብዩ እንዳሉት አለይሂ ሰላቱ ወሰላም። ኮንዶሚኒየም ቤት ላይ መጸዳጃ ቤቱ ወደ ቂብላ የዞረ ነው፣ ምን ማድረግ አለብኝ? ይህ ኺላፍ ያለበት ጉዳይ ነው። መጸዳጃ ቤት የተከለለ ከሆነ የታጠረ ከሆነ ወደ ቂብላ መዞሩ ችግር የለውም ብለዋል በርካታ ሊቃውንት። ወደ ቂብላ መዞር ፊትንም ጀርባን ማዞር የሚከለከለው ሜዳ ላይ ከሆነ ነው። የተገደበ የተከለለ ከሆነ ችግር የለውም ተብሎ፣ ስለዚህ በተቻለ ያክል ለማዞር መሞከር፣ ካልተቻለ አቀማመጥን ትንሽም ቢሆን ከቂብላ ማዞር ከተቻለ ማድረግ ነው። እና አቡ አዩብ አልአንሷሪ የሚባሉ ሰሐቦች ወደ ሻም ፍልስጤም ሲሄዱ እንደዚህ አይነት መጸዳጃ ቤት ገጥሟቸው ትንሽ ዞር እንል ነበር የቻልነውን ያክል፣ ከዛ ኢስቲግፋር እናደርግ ነበር ብላ። ይሄ ማድረግ ነው ከተቻለ። ሌላው አቂቃ ላወጣ ነበረ መስጠት የፈለኩት ስጋውን ለምስኪን ማከፋፈል ነው። እንዴት ነው የማከፋፈለው? ቤት ውስጥ ሰርቼ ማብላት ስለማልችል ዋናው አቂቃን በቀኑ ማረድ ነው። ከታረደ በኋላ ሙሉም ቢበላ ችግር የለውም፣ ሙሉም በጥሬ ቢሰጥ ችግር የለውም፣ ሙሉ ተቀቅሎ ለጎረቤት ለዘመድ ለምስኪን በዕለቱ ቢበላም ችግር የለውም። ከመቻል አንፃር ሁሉም ይቻላል። ዋናው ለሕፃኑ በአቂቃ ቀኖች መታረድ ያለበትን አይነት በግ ፍየል ማረዱ ነው። ከዛ በኋላ ሙሉ ቢበሉት ሙሉ ቢሰጡ ችግር የለውም። በላጩ ግን ሱናው እንደ ውድሕያ ማድረግ ነው። 1/3ኛውን ለቤት ማስቀመጥ በጥሬው፣ 1/3ኛውን በዕለቱ ሰርቶ ከወዳጅ ከዘመድ ከጎረቤት ጋር መብላት መጋበዝ፣ 1/3ኛውን በጥሬ ለምስኪን መስጠት ነው። ቤት መስራት ስለማይቻል ከተባለ ሁሉንም ለምስኪን በጥሬ ቆራርጦ ቢሰጡ ምንም ችግር የለም። ሌላው ጥያቄ ሶላቱ ዱሃን እና ተህየተል መስጂድን አብሮ መነየትና መስገድ ይቻላል? አዎ ይቻላል። ተህየተል መስጂድ ሲገቡ ሳይሰግዱ አለመቀመጥ ነው ዓላማው። ፈርድ ቢሰግዱ፣ ቀብልያ ቢሰግዱ፣ አዱሃ ቢሰግዱ እዛ ውስጥ ይካተታል። በአንድ ሶላት 2-3 ንያ ማካተት ይቻላል። ለምሳሌ አንድ ሰው ሁሌ ውዱእ ሲያደርግ ሱነተል ውዱእ የሚሰግድ ሰው መስጂድ ውዱእ ማድረጊያ ቦታ ላይ ውዱእ አድርጎ መስጂድ ቢገባ በዛው ሶላቱ ሱነተል ውዱእም አዱሃም ተህየተል መስጂድም መነየት ይችላል። አዱሃ ራሱ የሚፈለግ ነው። በዛ በአዱሃ ወቅት ላይ የሚሰገድ ነው። ሱነተል ውዱእ ባደረጉ ቁጥር የሆነ ሶላት መስጊድ ነው የተፈለገበት። ተህየተል መስጂዱ መስጂድ በገቡ ጊዜ የሆነ ሶላት ሳይሰግዱ አለመቀመጥ ነው የተፈለገው። ኢቃም ሲል የደረሰ ሰው ፈርድ ይሰግዳል። ፈርዱ ለተህያም ጭምር ይሆነዋል። ስለዚህ ረፋድ ላይ ውዱእ አድርጎ መስጂድ የገባ ሰው ተህየተል መስጂድም ሱነተል ውዱእም አዱሃም ነይተውበት መስገድ ይቻላል። ለየብቻው ቢሰግዱ የተሻለ ይሆናል። በምንሰግደው ረካ ቁጥር አጅሩ ስለሚበዛ። ሌላው ሴት ልጅ ከጀናባ ስትታጠብ 3 እፍኝ ውሃ ፀጉሯ ላይ ብታፈስ ይበቃታል የሚለው ሐዲስ ልክ ነው? ከዚህ በፊት እንደዛ አደርግ ነበረ። ልክ ካልሆነ ከፋራው ምንድነው? ፀጉሯ ስስ ሆኖ ጠብቆ ያልተሰራ ሆኖ ብዙ ካልሆነ 3 ጊዜ ማፍሰሱ ከደረሰው በቂ ነው። 3 ታፍሰስ የተባለው ከፀጉር ጀምራ ትታጠብ፣ ትጥበቱን 3 አድርጋ በዊትር በ3 የጀመረው ለማለት እንጂ 3 ማፍሰሱ ለሁሉም ይበቃል የሚል ማዕና የለውም ሐዲሱ። የነብዩ ሰለላሁ ዐለይሂ ወሰለም አስተጣጠብን በተመለከተ ከዛም 3 ጊዜ ፀጉራቸው ላይ ውሃ አፈሰሱ የሚል ሐዲስ ነው ያለው። በዚህ መልኩ 3 ፀጉር ላይ ውሃ በማፍሰስ ተጀምሮ ከዛ ቀኝ ጎንን እያስቀደሙ መታጠብ እንደሚገባ ያስተጣጠብ ስርዓትን ሱናን የሚገልጽ ሐዲስ ነው። 3 አፍስሶ 3 በእጅ እፍኝ አፍስሶ ውሃ መዳረሱ ፀጉር ሙሉ በሙሉ መራሱ ከታወቀ ይበቃል። ዋናው ሙሉ ሰውነቴን ፀጉሬን አዳርሻለሁ እስክሉ ድረስ ማጠብ። ከዚህ በፊት እንደዛ አድርጌ ነበረ። ልክ ካልሆነ ከፋራው ምንድነው? በራስ ጊዜ ተደርጎ ከሆነ ዒልም መጠየቅ እየቻሉ በዚህ መልኩ የተሰገዱ ሶላቶችን ቀዷ ማውጣቱ ግዴታ ይሆናል። እውቀት ያለው ሰው ሴት እንደዚህ ታደርጋለች ሲል
በመስማት ከሆነ የተደረገው የተናገረው አካል ይጠየቅበታል ካልደረሰ ውሃው። እንዲሁ በግምት ከሆነ የተደረገው መጠየቅ እየቻሉ ማጣራት እየቻሉ ያለፈው ሶላት መደገም አለበት። አሊያ ደግሞ ሐዲሱን ሲሰሙት በተሳሳተ መልኩ መረዳት ከሆነ ለዚህ ያበቃው ነብዩ ሰለላሁ ዐለይሂ ወሰለም ኡመቴ ተሳስቶ ረስቶ ተገዶ ባደረገው ነገር አላህ ተባረከ ወተዓላ አይጠይቅም አይቀጣም ተብሏልና ወደፊቱ ማስተካከል ነው። ሌላም ጥያቄ የጁሙዓ ኹጥባ ከተባለ በኋላ ኢማሙ ዱዓ ሲያደርግ እጅን አንስቶ አሚን ማለት ይቻላል? ስንቀመጥስ እንዴት ነው መቀመጥ ያለብን? ኹጥባው ካለቀ በኋላስ ሶላት እስክንጀምር ባለው ክፍተት መናገር ይቻላል? ኹጥባ እንዳለቀ እስከ ኢቃም መናገር ይቻላል፣ አይመከርም እንጂ ወሬ አይጠቅምም። በዛ ሰዓት ግዴታ የሆነ ወሬ ከሆነ ሶፍ አስተካክሉ፣ ጠጋ በሉ ነገሮች ከሆነ ከኹጥባው በኋላ ሶላት እስኪሰገድ ድረስ ቢወራ ችግር የለውም። በሶላት ሰዓት ልብን መሰብሰብ እንጂ ወሬ መኖር የለበትም። አቀማመጥን በተመለከተ መቀመጫን መሬት ላይ አድርጎ ሁለት እግሮችን መሬት ላይ ተክሎ መቀመጥ ይጠላል ያሉ ሊቃውንት አሉ። ነገር ግን ይሄ ወንዶች ካለባበሳቸው አንጻር ነው ይሄን አቀማመጥ ነብይ የከለከሉት። ካለባበስ አንጻር የተስተካከለ ያለባበስ የለበሰ ሰው እንዴትም ቢቀመጥ አውራው የማይገለጥ ሰው ለሱ በተመቸው መልኩ መቀመጥ ይችላል ተብሏል። የበለጠ ነቃ ብለው ኹጥባ እንዲያደምጡ ከግራና ቀኝ ያለን ሰው ከፊት ከኋላ ያለን ሰው እንዳይቸገር የሚያደርግ አቀማመጥ መቀመጥ ይቻላል። ዱዓ ማድረጉን በተመለከተ ኢማም ሚንበር ላይ ኹጥባ ሲያደርግ ዱዓ ማድረጉ ተወዳጅ ነው፣ የኹጥባ ማሟያ ነው። ከታች ያሉ ሰዎች አሚን ይላሉ፣ ግን ድምፅ ጮክ ማለት የለበትም። እጅ ይነሳ ላይ አይነሳም፣ ኺላፍ አለበት። ራጂሑ እጅ አይነሳም። ድምፅም ጮክ ተብሎ አይደለም አሚን የሚባል፣ ሁሉም ለራሱ አፉን ያንቀሳቀሰ ብቻ አሚን ማለት ነው የሚፈቀደው። ሌላው ጥያቄ አንዲት እህቴ የወርቅ ዘካ ሳታወጣ ቆይታ አሁን ስታስመዝነው ወርቋ 734 ግራም ሆነ። አሁን ምን ያህል ነው ዘካ የምታወጣው? ያለፈውንስ እንዴት ማድረግ አለባት? ወርቅ ዘካ ግዴታ የሚሆንበት 85 ግራም ሲሞላ ነው። 85 ግራም የሞላው ወርቅ 1 ዓመት ሙሉ ባለቤቱ ጋር ከቆየ ሳይቀንስ ዘካ ማውጣት ግዴታ ይሆናል። 734 ግራም እስኪደርስ ድረስ ዘካውን ለማውጣት ወንጀል ነው። ለዚህ ተውበት ማድረግ ያስፈልጋል። ከ85 ግራም በላይ ሆኖ ዘካ ሳይወጣ ያለፉ ዓመቶችንም ጭምር አስቦ ዘካውን ማውጣት ግዴታ ይሆናል በፍጥነት። የዘካው መጠን ምን ያክል ነው የሚለውን በተመለከተ 734 ግራም ወርቅ አሁን ላይ ስንት ያወጣል፣ በገንዘብ ስንት ያወጣል ተብሎ ተተምኖ 734 ግራም ወርቅ የሚያወጣውን ገንዘብ ለ40 አካፍሎ ዘካ ማውጣት ነው። ለምሳሌ 734 ግራሙ ዋጋው 500 ሺህ ብር ነው ብንል፣ ለምሳሌ 500 ሺህ ብሩን ለ40 በማካፈል ለ40 ሲካፈል የሚመጣውን ድምር ዘካ ማውጣት። ሌላኛው ጥያቄ የአንድ ቀን ሙሉ ሶላት ከሰገድኩ በኋላ በነጃሳ ላይ ሆኜ መስገዴን ለተኛ ስላወቅኩኝ ችግር የለውም። በፉቅሃዎች መሃል ኺላፍ ቢኖርበትም ባለማወቅ ከሆነ ካለቀ በኋላ ከሆነ ያወቁት ችግር የለም። ራጅሁም ትክክለኛውም ይሄ ነው። ውዱእ እንደሌለው ጀናባ ትጥበት እንዳለበት ከሰገደ በኋላ ያስታወሰ ሰው መልሶ መስገድ ግዴታ ይሆንበታል። ከሰገደ በኋላ ሰውነቱ ላይ ወይም ልብሱ ላይ ነጃሳ እንደነበረበት ያስታወሰ ሰው ግን ሶላቱ ካለቀ በኋላ ከሆነ ምንም የለበት። የሰገደ ሳለ ካስታወሰሳ ማስተካከል ግዴታ ይሆንበታል። የሰገደ አውልቆ መጣሉ ሶላት ማያበላሽ መሸፈን ያለበትን ሰውነት ማይሸፍን አይነት ልብስ ከሆነ አውልቆ ይጣላል። ነብዩ ኹፍ ጫማ አድርገው የሰገዱ ሳለ ጅብሪል መጥቶ ጫማህ ላይ ቆሻሻ አለበት ብሏቸው እዚያው ሶላቱ ላይ ያሉ አውልቀው ጥለው ሶላታቸውን ቀጥለዋል። ያለፈው የሶላቱ ክፍል ነጃሳ ያለበትን ጫማ ለብሰው የሰገዱት ያለፈው የሶላቱ ክፍል አልተበላሸም ማለት ነው። መሃል ላይ ነጃሳ እንዳለ ካስታወሱ አውልቆ ጥሎ መቀጠል ከተቻለ ያለፈው ሶላት ትክክል ከሆነ ከጨረሱ በኋላ ካስታወሱ ሶላቱ ትክክል ነው ይባላል።
ትክክል አይሆንም መመለስ ግዴታ ነው የሚባለው ጀናባ ውዱእ ረስተው ከነበረ ነው። ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።